ሲጀመር እናንተ ሀብታሞች ስስት ናችሁ። ምን ስስት ብቻ ሌላም ናቸው እንጂ ደግሞ ኮንቀፍ የሚባል ነገር የላቸውም። ተመልከተኛ ዳዎችን ተመስገን ተይተን ነው የምናድረው። ስማ እኛ ዳዎች ለእምነታችን ታማኝ ነን፣ እንደናንተ ሌባ አይደለም። አራቶቶ ሲጀመር ሀብታምና ድሃ እኩል ነው። ተመልከት፣ ሀብታም እዚህ ነው የሚኖረው፣ መጨረሻው ግን መቃብር ነው። ድሃ ደግሞ እዚህ ነው የሚኖረው፣ መጨረሻው ግን መቃብር ነው። የድሃው የትኛው ነው መቃብር? ስማኛ እናንተ ስተርዘር ስንል ተርበን ይመስላችኋል? ተርበን እኮ ነው የሚመስላችሁ። ተርበን እኮ አይደለም እንዴ? እንደዛ ጋር ምግብ ይታል ምን አጠፋለህ? አንዳንዴ ግን የነገሮች መገጣጠም ግርም ይለኛል። ማለት እንደ አጋጣሚ ሆኖ ዛሬ ቅቅል አምሮኝ ነበር እና እናንተ ደግሞ ቀበቶ አላሰርክም። እሺ እንካው አው ያፈለተ መንጃ ፈቃድ ምን አጠፋለህ? እባክህ መንጃ ፈቃድ አውጣ። ኧረ አለቃ መኪናውን ከያዝኩት እኮ ገና አንድ ሳምንቴ ነው። አዎ እኔም ቅቅል ከበላው አንድ ሳምንቴ ነው። እሺ ይኸው ያለለጂ መንጃ ፈቃድ ይኸው አምጫው። ቀይ መብራት እንደበራ ላይ አይቼዋለሁ። ታዲያ አልቆምሽም? አንተን አላየሁም ነበር። ያዘዛት ምን እየቀምክ ነው? የባህር ዳሯን ነው። ቆንጆ ጫት እየቀምክ ነው? አዎ ቢንም እየተወጋሁ ነው። ኧረ አረቄም እየጠጣ ነው? አዎ ፓፒ። ምን እሺ መንጃ ፈቃድ አሳያለሁ። አንተንማ ባላቸው ሲሳይ አስቻለው። ባላቸው ሲሳይ መንገድ ትራንስፖርቱ? አዎ ኃላፊው ነኝ። አረጋ ወይ ሺሻ ይምጣ እንዴ? እንጋይን ምንድነው? ሮጥ በለዛ ሱቅ ሄድና ጋምዳን ሲጋራ ገዝተልኝ ነው። እሺ ጉድ ሞርኒንግ ክላስ። ፒስ ነው ቲቸር። ዋጎን ቲቸር። አታ ምን አባ? ኧረ ቲቸር አዲስ አስተማሪኛ እንዲህ ነው የምንቀበለው። አሁን ዘፍና ትቀላቀል ወይስ ሻማ ትውረድ? አይ ዘፍና ትቀላቀል። ዘፍና ትቀላቀል። በቃ ይዘፈን በቃ ዘፍነሽ ተቀላቀል። ዝጋተ የነቅሎ ወራጅ ልጅ። ስም አሁን ሁሌም እየተነሳ አንዳንድ ምሳሌ ያነጋገር ገብቶሃል? ጀምር አንተኛው። ለብርሃኑ ነጋ፣ ለኛ ግን ጨለመ። ፀሐይ መማር ትወዳለች፣ እኛ ግን አንወድም። መምህርና ሰይጣን ሲፈትን ይኖራል። የተማረ ተማረረ፣ የሚያስተምሩትን አያውቁምና ይቀርባላቸው። ኦኬ እኔ ባንቺ ፍቅር ስተታ ሳይሽንት የመጣ ቆይ ሸንቼ ልምጣ። ጤና ይስጥልኝ ፖሊስ ጣቢያ ትሰሙኛላችሁ? አሁን 20 ሚሊዮን ብር ማታመጡልኝ ከሆነ ይሄን ቦምብ ትምህርት ሚኒስቴር ላይ ወርውሬ አፈነደዋለሁ። ምን ትምህርት ሚኒስቴር ልታፈነደው? አዎ አሁን 20 ሚሊዮን ብር ማልኩልኝ ከሆነ አፈነደዋለሁ። መላኩን እንልክላለን ካፈነደው። ጤና ይስጥልኝ ፖሊስ ጣቢያ። ሄሎ ፖሊስ፣ መሬት ላይ 200 ሺህ ብር በቦርሳ ውስጥ ተጥሎ አገኘው። ትሰማኛለህ? አሁኑኑ ግማሹን ብር በ1037 47 57 አካውንት ውስጥ እንድታስገባልኝ። ለምን? ለምርመራ ፈልገዋል። ጤና ይስጥልኝ ፖሊስ ጣቢያ። እንዴ ምንድነው ፖሊስ? ህግ ባለበት ሀገር ጥርሴን በቦክስ አራገፈው። ማን አባቱ? ይሄ ጥጋበኛ ነው ፖሊስ። እኔ አሁኑኑ እንድታስሩልኝ ነው ፈልገው። አሁኑኑ አንጠልጥዬ ነው ማስገባልኝ። ሙሉ ስሙን ንገረኝ። ሙሉ ስሙ ዮናስ አስቻለው ሲሳይ። አስቻለው ሲሳይ ከንቲባው? አው የከንቲባው ልጅ እኮ ነው ይሄ ጥጋበኛ። ሰማኝ ፖሊስዬ? አልሰማው። ሄሎ አይሰማም? አው አይሰማም። ሄሎ እኔ እኮ ይሰማኛል። ሄሎ ተቋረጠ። ጤና ይስጥልኝ ፖሊስ ጣቢያ። ሄሎ ፖሊስ፣ ትናንት ማታ ከስራ ስመለስ የማላቃቸው ሴቶች ደፈሩኝ። ምን? ወንድሜን ለኔ አርገው። ጤና ይስጥልኝ ሳታረጋ ነው የምልርዳው። ሄሎ ሳታረጋ፣ ከቀበሌ ነው የምንደውለው። እሺ ቀበሌ እንዴት ናችሁ? አረ ድረሱልን፣ ሙሉ ቀበሌ ግቢው በሳት እየነደደ ነው። ቀበሌው? አሁኑና እሳቱን አጥፉልን። አሁንም ማለት ሻውጣን ከሳት እንመጣለን። ምን ማለት ነው? እኛ እየተቃጠለን እናንተ ሻይ የምትጠጡት ነውር አይደለም እንዴ? እናንተስ ነውር አይደለም እንዴ? ለአንድ መታወቂያ 40 ጊዜ ስታመላልሱ። ግን በጣም ባለጌ ናችሁ፣ በጣም ባለጌ ስድ የመጨረሻ ነውረኛ። በቃ ተጨቃጨቀ። ከሳት መጣል አልኮር እንዴ? አሁን ካንዲ ክራሽ የሚባለውን ጌም እየተጫወትኩኝ ነው። አረ ወይኔ እሳት ወደ እኔ ክፍል እየተጠጋ ነው። ምን ላድርገው? አሁን ለሻይ ወጥተናል። ከሰዓት ተመለስ ብለው እሙዬ ቲቺና የሚባለው ሰፈር እዚህ ነው? አዎ እዚህ ነው። ደስ የሚል ሰፈር። አንቺ ሰፈር ነሽ? አዎ እዚህ ሰፈር ነኝ። ምንድን ነው? አይበቃም። ምንድን ነው? ቀብድ። የምን ቀብድ? የቀረውን ደግሞ ስንጨርስ ሰጥሻለሁ። ምሮ ምን ጨርሰው? ቲቺና የሚባለው ሰፈር እዚህ ነው? አዎ እዚህ ነው። ታዲያ ኮምጣጤ ሲመጠፊ እማዬ ልጅሽ ነኝ። ከ20 ዓመት በፊት የጠፋሁብሽ ልጅሽ ሰውዬ ነው የጣልኩት እንጂ የጠፋብኝ ልጅ የለም እኮ። ጫካ ውስጥ የጣልሽኝ ልጅሽ እና ጅብ አልበላህም? አዎ እማዬ አልበላኝም። አመለጥኩ ከኮንዶም እንዳመለጥከው። ታዲያ እኔ ምን ልርዳው? በ4 ሰዓት መጣብኝ ወይ ጥቅም አለ እንዴ? እማዬ 20 ዓመት ካንቺ ተነጥዬ ስኖር በእናት ፍቅር በጣም ተጎድቼ ነው ያደግኩት። ስለዚህ አሁን ካንቺ ጋር እዚህ ቤት ልኑር? እዚህ? አዎ። ከኔ ጋር? አዎ። አትኑር። ለምን እማዬ? እኔ እኮ በጣም ነው ናፈቅሽኝ። አንቺ አልናፈቅሽም እንዴ? አንተ? አዎ አልናፈቀኝ። አጭፋጤ ምን አይነት ጫኔ ገዛሽብኝ? ምንም ምርቃና የለውም እኮ እማዬ። እኔ እኮ ጫካው ስለጠልሽኝ አልተቀየምኩሽም፣ ይቅር ብዬሻለሁ። አበይ ደግሞ ምን አባቱ ነው የሚለኝ? ለነገሩ እኔ ጥፋተኛ። ጫካው እስከማስቀምጠው ገደሉ ውስጥ ጨምሮ ነው ይሄን አይተርፍም ነበር።
ና እስቲ ና እዛ ገደሉ ጋር ማዋራ ነገር አለ ና